በገጠር ልጅህን ለልጄ የሚባባሉት ወላጆች ማለት ነው ገና አንቀልባ ላይ ያለ እንደታዘለ የመታዘያ ጊዜያቸውን ያልጨረሱ ገና ዳዴ ማለት ያልጀመሩ ህፃናትን ገና በህፃንነታቸው ወላጆች ይፈርዱባቸዋል፣ እንዲጋቡ ያደርጓቸዋል። አንዱ የጋብቻ ተግዳሮት ወይም ፈተና ራስን ሳይችሉ የሚፈጸም ጋብቻ ነው። በተረታችንም አባይ ማደሪያ የለው ግንድ ይዞ ይዞራል እንደተባለው ማለት ነው። በአንድ ገጠር ከተማ ውስጥ መንግስት መሬት መስጠት ፈለገና ለነዋሪው ማለት ነው። ግን መሬት የምሰጠው ትዳር ላላቸው ለተጋቡ ቤት ለመሰረቱ ሰዎች ነው። አንድ ወጣት ግን እኔ ሌሎቹ ሲወስዱ እንዴት ይቀርብኛል አለና ወደ ትዳር መግባት ሁኔታው ገና የሚፈቅድለት ጊዜ ላይ ስላልነበረ እንደምንም ብሎ ከአክስቱ ልጅ ጋር የውሸት ጋብቻ ይመሰረታል ማለት ነው። የአንቀልባ ጋብቻ በልማድና ክርስትና እንዴት ይታያል? በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። እጅግ በጣም የተወደዳችሁና የተከበራችሁ በቀንዲል ሚዲያ ብቻ የልማድና ክርስትና መርሃ ግብር ተከታታዮች በያላችሁበት ሰላምታችን ይድረሳችሁ። እንደምን ሰነበታችሁ? እንደምን አመሻችሁ? እንደምን ዋላችሁ? እንደምን አደራችሁ? በያላችሁበት የሀገር ሰዓት አቆጣጠር ማለት ነው። ይህ እንደተለመደው በየሳምንቱ የምናቀርበው የልማድና ክርስትና መርሃ ግብራችን ነው። በልማድና ክርስትና መርሃ ግብራችን በዛሬው ማለት ነው አንድ ጉዳይ እናነሳለን። ይህም ጉዳይ የአንቀልባ ጋብቻ ይሰኛል። የአንቀልባ ጋብቻ በልማድና ክርስትና እንዴት ይታያል? ብዙ ሰዎች የሚያነሱት ጥያቄ ነው። በራሱ የአንቀልባ ጋብቻ ማለት ምን ማለት ነው? የአንቀልባ ጋብቻ ከክርስትና አስተምህሮ አንጻር እንዴት ይታያል የሚለውን እንዳስሳለን ማለት ነው። በመጀመሪያ ግን ጋብቻ ስንል ያው እንደተለመደው ከዚህ በፊትም ሰርተነዋል በልማድና ክርስትና መርሃ ግብር። እንደውም ትልልቅ አባቶችን ማምጥተን በጋራ ውይይት አድርገንበታል። እጮኝነት፣ ጋብቻ፣ ያለ ዕድሜ የሚፈጸሙ ጋብቻዎችን እነዚህም በስፋት አንስተናል። ግን አሁን አንዱን ነቀሳ አድርገን ነው የምናወጣው። ለማስታወስ ያህል ግን ጋብቻ ማለት ምንድን ነው ስንል ሁለት ወንድና ሴት አንድ ሆነው ወንድና ሴት ሁለት አንድ ሆነው በትዳር ለመኖር የሚመርጡት ወይም የሚገቡበት ስርዓት ነው ጋብቻ ማለት ነው። መጋባት በእግዚአብሔር ዘንድ የተፈቀደ እና የተወደደ ነው። የአንድ ክርስቲያን ጋብቻ ደግሞ ከሁሉም የተለየ ነው። ክርስቲያን በኑሮ ሁሉ የተለየ ነው። ስለዚህ እንደ አንድ ክርስቲያን ጋብቻው ከሌሎቹ ጋብቻ የሚፈጽሙበት ስርዓት የተለየ ነው። በተለይም ወደፊት ስናመጣው ሁለት ነገሮች አሉ። የመጀመሪያው በፈቃድ ላይ የተመሰረተ ነው። በሁለቱ ተጋቢዎች ፈቃድ ላይ የተመሰረተ ነው። እንደገና በስርዓተ ቤተ ክርስቲያንም የሚመራ ነው ጋብቻ ማለት ነው። ይሄ በጣም የሚሰመርበት ጉዳይ ነው። ይሄ ባህሉን የተለያዩ ነገሮችን በሙሉ የምናመጣው እዚህ ውስጥ ነው። አንደኛው የሁለቱ ተጋቢዎች ፈቃድ ያስፈልጋል። የወላጆቹ ፈቃድ እንደተጠበቀ እንዳለ ሆኖ ሁሉንም ፈቃድ የሚያፈርሰው የሁለቱ ፈቃድ ነው። ሁለቱ ተጋቢዎች ካልፈቀዱ ሌሎቹ ቢፈቅዱም ጋብቻው ተቀባይነት የለውም። ቀጥሎ በቤተክርስቲያን ሕግና ስርዓት መሰረት የሚፈጸም መሆን አለበት ማለት ነው። በጋብቻ ዓለም 3 አይነት ጋብቻዎች አሉ። ወንድና ሴት አንድ የሚሆኑበት የትዳር ስርዓት 3 አይነት እንደሆኑ ነው የሚነገረው። የመጀመሪያው በመንግስት ደረጃ የሚፈጸም ነው። ይሄ በተለምዶ ማዘጋጃ ቤት የምንለው መንግስት የመዝገብ ሹም ፊት የሚፈጸም ጋብቻ ነው። ሁለተኛው በሽማግሌዎች ወይም በመንደር ውስጥ የሚፈጸም የጋብቻ አይነት ነው። ሶስተኛው በቤተ ክርስቲያን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስርዓት ሕግ የሚፈጸም ጋብቻ ነው። እኛ አሁን ስለ ጋብቻ ስናወራ የምናነሳው ይሄኛውን የመጨረሻ ላይ የጠቀስኩትን ጋብቻ ነው። በቅድስት ቤተክርስቲያን ስርዓት የሚፈጸመውን ጋብቻ። ቅድስት ቤተክርስቲያን ጋብቻን አንዱን ጋብቻ በሁለት መንገድ ትፈጽማለች። ጋብቻ አንድ ነው፣ በሁለት መንገድ ነው የምትፈጽመው። ሁለት የጋብቻ መንገድ ወይም ደግሞ ሁለት አይነት ጋብቻ የላትም። አፈጻጸሙ ግን ሁለት ነው። ጋብቻ አንድ ነው፣ አፈጻጸሙ ሁለት ነው። የመጀመሪያውና አንደኛው በስርዓተ ተክሊል እና በቅዱስ ቁርባን የሚፈጸም ጋብቻ ነው። ይሄ ሁለቱም ድንግልናቸውን ጠብቀው ሲመጡ በስጋዊ ድንግልና እንደተጠበቀ ሆኖ ማለት ነው። በስርዓተ ተክሊል በቅዱስ ቁርባን
ጋብቻቸው ይፈጸማል ማለት ነው። ሁለተኛው ደግሞ ያለ ስርዓተ ተክሊል በቅዱስ ሥጋውና በክቡር ደሙ ብቻ የሚፈጸም ጋብቻ አለ። ድንግልናቸውን ሳይጠብቁ ወይም አግብተው ለፈቱ ለማዕሰባን ማለት ነው፣ በንስሐ ለተመለሱ ሰዎች ካለ ስርዓተ ተክሊል እንዲሁ ስርዓተ ጋብቻው በቅዱስ ሥጋውና በክቡር ደሙ የሚፈጸምበት ሁኔታ አለ ማለት ነው። እንግዲህ 3 እናድርገው ካልን ደግሞ በሌላ ስርዓት ጋብቻቸውን የፈጸሙ ሰዎች ወደ ቤተ ክርስቲያን ሲመጡ ጋብቻቸውን ባርካ በቅዱስ ሥጋውና በክቡር ደሙ ታትምላቸዋለች፣ ጋብቻቸውን ታጸናለች ማለት ነው። በጣም ጥሩ። ስለ ጋብቻ ቅዱሳት መጻሕፍት ምን ይላሉ የሚለውን በተወሰነ መልኩ እንመልከት። ዋና ዋና ሐሳቦችን ብቻ ለማስቀመጥ ማለት ነው። ለምሳሌ መጽሐፍ ቅዱስ በማቴዎስ ወንጌል ምዕራፍ 19 ቁጥር 11 ላይ ደቀ መዛሙርቱ የባልና የሚስት ስርዓት እንዲህ ከሆነ መጋባት አይጠቅምም አሉት ይላል። ስለ ባልና ሚስት ስርዓት ወይም ስለ ጋብቻ፣ ስለ ትዳር ጌታችንና መድኃኒታችን ኢየሱስ ክርስቶስ አጠንክሮ ባስተማረበት ጊዜ ደቀ መዛሙርቱ ያን ጊዜ በእግረ ሕሊና ሳይሆን በእግረ ሥጋ ይከተሉት ስለነበር ከመንፈስ ቅዱስ በፊት ጥቡዓን እና ምስጢር የሚገለጥላቸው ወይም ደግሞ ምስጢር የማይከፈልባቸው ስላልነበሩ የሚከፈልባቸው ስለነበሩ ማለት ነው ፍጹም የሆነ መከተልን ይከተሉት ስላልነበር እንደ ማንኛውም ሰው ይጠራጠሩና ይጠይቁ ነበር እና ስለ ጋብቻ ባስተማረበት ክፍል ላይ መጋባት ወይም የጋብቻ ስርዓት እንዲህ ከሆነ መጋባት አይጠቅምም አሉ ይላል። እርሱ ግን ይሄ ነገር ለተሰጣቸው ነው እንጂ ለሁሉም አይደለም አላቸው ይላል። ለተሰጣቸውና ለተፈቀደላቸው አምነው ወደው ለሚገቡበት ብቻ የሚፈጸም ስርዓት መሆኑን ይነግረናል ማለት ነው። በዕብራውያን መልእክቱ ሐዋርያው ቅዱስ ጳውሎስ ምዕራፍ 13 ቁጥር 4 ላይ መጋባት በሁሉ ዘንድ ክቡር መኝታውም ንጹሕ ነው ይላል፣ ያደንቀዋል። የባልና የሚስት አብሮነት ወይም ተራክቦ ኃጢአት እንደሌለበት ዝሙት እንዳልሆነ የተፈቀደ እንደሆነ ይነግረናል ማለት ነው። መልካም ዘር የሚገኝበት ስርዓት ስለሆነ በስርዓተ ቅዳሴያችንም ላይ ጋብቻን በተመለከተ ሲናገር እኛስ ጋብቻ ንጹሕ እንደሆነ ልደትም እርኩሰት እንደሌለበት እንናገራለን። ሕዝቡ ይበዙ ዘንድ እግዚአብሔር አዳምና ሔዋንን ፈጥሯቸዋልና ይላል። ስለዚህ ጋብቻ የተቀደሰ የተለየ የሚደገፍ የተመረጠ ለሰዎች የተፈቀደ መሆኑን ይነግረናል ማለት ነው። በመጽሐፈ ዲድስቅልያ ቅዱሳን ሐዋርያት አባቶቻችን ባስቀመጡት ስርዓት ላይ ለጎልማሶችና ለደናግልም እንደሚገባ ጋብቻን በስርዓት አድርጉ ይላሉ። ቅድም ያለው ነው ቤተክርስቲያናችን የምትፈጽምበት መንገድ ማለት ነው። ለጎልማሳውም ለደናግላኑም እንደሚገባው የጋብቻን ስርዓት ፈጽሙ ይላል። ይሄ በቅዱሳት መጻሕፍት በስፋት ተነግሮ ወይም ተዘርዝሮ የምናገኘው ነው። በሌላ ቦታ ላይም በመጽሐፈ ዲድስቅልያ ላይ በሕግ የሚደረግ ጋብቻ የሚያስጸይፍ አይሆንም ይላል። ጋብቻን ቤተክርስቲያናችን የማትጸየፈው በሕግና በስርዓት ሲፈጸም ነው። ካለበለዚያ ግን በቤተክርስቲያን ዘንድ የተወገዘ ነው ማለት ነው። በሕግ የሚደረግ ጋብቻ የሚጸየፍ አይሆንም። የወንድና የሴት አንድ መሆን በጋብቻ ማለት ነው የሚገባ ነውና ወንድና ሴትን የፈጠረ እግዚአብሔር ብዙ ተባዙ ምድርንም ሙሏት ብሎ የባረካቸው ነውና ይላል። ስለዚህ መጀመሪያም ፈቃድ ያለው ቡራኬ የተሰጠበት ስርዓት መሆኑን ቅዱሳት መጻሕፍት የሕግ የስርዓት መጻሕፍት መጽሐፍ ቅዱስን ጨምሮ ይነግሩናል ማለት ነው። በጣም ጥሩ። ይሄ ከሆነ በቀጥታ ተንደርድረን ወደ አንቀልባ ጋብቻ ከመግባታችን በፊት የጋብቻ ፈተናዎች ምንድናቸው የሚለውን ብናስቀምጥ ጥሩ ነው። የተጋባችሁ ሰዎች እንደገና ደግሞ ጋብቻ ያሰባችሁ ሰዎችም እነዚህን ነገር በትክክል መከታተል እንደሚገባ ለማስገንዘብ እንወዳለን። ምንድን ነው የጋብቻ ፈተናዎች? ጋብቻ ቅዱስ ሆኖ ሳለ፣ ጋብቻ የተከበረ በእግዚአብሔርም የተፈቀደ ሆኖ ሳለ፣ ቤተክርስቲያን በዚህ ማዕረግ በዚህ ልክ የምታከብረው ሆኖ ሳለ ግን የጋብቻ እንቅፋቶች ምንድን ናቸው? የመጀመሪያው የአላቻ ጋብቻ ነው። የአላቻ ጋብቻ ማለት ወንዱ ለአቅመ አዳም ሳይደርስ ወይም ሴቷ ለአቅመ ሔዋን ሳትደርስ አንዱ ከፍ ብሎ አንዱ ግን ገና ሆኖ የሚፈጸም ጋብቻ አለ። በተለያየ ምክንያት ነው ይሄ ጋብቻ የሚፈጸመው ማለት ነው። በጠለፋ ሊሆን ይችላል። አሁን በተለይ ከተማ ቀመስ በሆኑ አካባቢዎች እየጠፋ ቢሆንም በገጠሪቷ የሀገራችን ክፍል ግን ችግሩ እንዳለ ይነገራል በተለያየ መልኩ ማለት ነው። ስለዚህ በጠለፋ ሊሆን ይችላል፣ በማታለል ሊሆን ይችላል፣ በሀብት በተለያየ ምክንያት
ሕፃናት መወሰን በማይችሉበት የእድሜ ደረጃ ላይ ሆነው ተታለው ግን በጋብቻ መልክ ከማይመስላቸው በእድሜ ከማይመጥናቸው ሰው ጋር አብረው የሚኖሩበት ሁኔታ አለ። በተለይም ሴቶች ልጆቻችን በዚህ መልኩ የሚጎድበት ሁኔታ አለ። እንደገና ደግሞ በተለያዩ የባህል ተጽዕኖዎች ማለት ነው ያላቻ ጋብቻ ይፈጸማል። ይሄ እግዚአብሔር ለፈቀደው ቅዱስ ጋብቻ እንቅፋት ሆኖ ይታያል። የመጀመሪያው ማለት ነው። ሁለተኛው በሃይማኖት አንድ ሳይሆኑ የሚፈጸም ጋብቻ፣ ይሄም ለቅዱሱ ጋብቻ እንቅፋት ሲሆን ይታያል። ሚስት በሌላ ሃይማኖት፣ ባል የኦርቶዶክስ ተዋሕዶ እምነት ተከታይ ሆኖ ወይም ባል በሌላ ሃይማኖት ሚስት የኦርቶዶክስ እምነት ተከታይ ሆና ግን በጋብቻ እንደሚሆኑበት ሁኔታ አለ። ምክንያቱም ብዙ ጊዜ እንግዲህ ባህል ላይ እንኳን አንዳንድ ችግሮች ሲኖሩ የግድ ወደ መስመር የሚያስገቡ ሽማግሌዎች ይኖራሉ። በሃይማኖት ይሄ አይጠበቅም። ነገር ግን በሕግ ወይም በሀገሪቷ የምትተዳደርበት ሕግ በፍርድ ቤት ጋብቻው የሚጸናበት ሁኔታ አለ። የሁለቱ ሃይማኖት የተለያየ ቢሆንም ማለት ነው። እነዚህ ሰዎች ጋብቻውን ሲመሰርቱ ምንም አይመስላቸውም። አፍላ ፍቅር ላይ ይሆናሉ። የሚመለከቱት ነገር ይኖራል፣ ግንዛቤ አይኖራቸውም። ጋብቻውን ከፈጸሙት በኋላ ግን ልጆች ሲመጡ አብረው መኖር ሲጀመር ያን ጊዜ ፈተናዎች ይመጣሉ። ልጁ ክርስቲያን ነው የሚሆነው ወይስ ደግሞ የሌላ እምነት ተከታይ ነው የሚሆነው? ልጃቸው የጋራ ነው፣ እምነቱን ግን መወሰን ይከብዳቸዋል። ስለዚህ አንዳንዶቹ ሳይጠመቅ ራሱ ይወስን ብለው ተዘናግተው ልጆቻቸውን ለአውሬ የሚያስበሉ አሉ። አንዳንዶቹ ደግሞ የለም መጠመቅ አለበት በሚል እኛ አሁን እየተናገርን ያለነው በኦርቶዶክሱ ሳይድ ነው። ስለዚህ የኢትዮጵያ ኦርቶዶክስ እምነት ተከታዮች በብዛት የሚቸገሩበት መንገድ ይሄ ነው። ልጆቻቸውን ይነጠቃሉ፣ ማስጠመቅ አይችሉም። ስለዚህ በልጆቻቸውም ተጠያቂ ነው የሚሆኑት ማለት ነው። ካለበለዛ ችግሩ እንዳለ ሆኖ ኑሮ ካሉት መቃብር ይሞቃል እንደሚባለው የሆዳቸውን በሆዳቸው ይዘው የሚኖሩ ሰዎች አሉ። እንደዚህ ሰዎች ሰብስቦ ማስተማር በጣም ከባድ ነው። የጋብቻ አጋራቸው ወይም አቻቸው በሃይማኖት የማይመስላቸው ሆኖ እነዚህ ሰዎች ወደ ቤተክርስቲያን ይመጣሉ። አንዳንዶቹ ያስቀድሳሉ፣ ይማራሉ፣ ኪዳን ያደርሳሉ፣ ከካህን ቡራኬ ይቀበላሉ። ግን ወደ ቅዱስ ሥጋውና ወደ ክቡር ደሙ አይመጡም። እንዴት አድርገው ነው የሚመጡት? በጋብቻ አንድ ሆነዋል፣ ተመልሰው ወደዛ ህይወት ነው የሚሄዱት። በዚህ አይነት ህይወት ውስጥ ያሉ ብዙ ኢትዮጵያውያን አሉ። እነዚህን ሳያስደነብሩ ሳያስደነግጡ ወደ መስመር ማምጣት ይገባል። ነገር ግን ይሄ የተቀደሰ ጋብቻ አይደለም፣ እግዚአብሔር የሚፈቅደውም ህይወት ወይም ኑሮ አይደለም። ይሄ ለትልቁ እና ቅዱስ ለሆነው ጋብቻ ተግዳሮት ይሆናል። በሃይማኖት አንድ ሳይሆኑ የሚፈጸም ጋብቻ ሁለተኛው ማለት ነው። ሶስተኛው የጋብቻ አይነት ራስን ሳይችሉ የሚፈጸም ጋብቻ ነው። በነገራችን ላይ በሃይማኖት አንድ ሳይሆኑ ለሚፈጸም ጋብቻ ከዚህ በፊትም ሰርተነዋል። ግን ለማስታወስ ያህል ፍትሐ ነገሥቱ የሚናገረውን አንዱን ብቻ ለአንብብ። በፍትሐ ነገሥት ላይ የተጻፈ ቃል አለ። ፍትሐ ነገሥት አንቀጽ 24 ስለ ጋብቻ በሚያስተምርበት ክፍል ቁጥር 917 ላይ እንደዚህ ይላል። ያመነች ሴት ያላመነ ወንድ ብታገባ ይላል። ይሄ ለወንዱም ነው። ያመነ ወንድ ያላመነች ሴት ቢያገባም ማለት ነው። በሴት አንቀጽ ስለተናገረ ወንዱን አይመለከትም ማለት አይደለም። ያመነች ሴት ያላመነ ወንድ ብታገባ ከምእመናን ትለይ። ኦልሬዲ ከሃይማኖቱ ውጪ ነች ማለት ነው። ከምእመናን ትለይ። ከሃዲ ከክህደቱ እንደሚመለስ ብትመለስ ግን እርሷን ይቀበሏት ይላል። ከሃዲ ከክህደቱ በሚመለስበት መንገድ እመለሳለሁ ብትል ግን ይቀበሏት ይላል። ስለዚህ ቤተክርስቲያን አትደግፈውም ማለት ነው። ወደ ሶስተኛው እንሂድ። ሶስተኛው ራስን ሳይችሉ የሚፈጸም ጋብቻ። ራስን ሳይችሉ ማለት በአካል ሊሆን ይችላል፣ በስነ ልቦና ሊሆን ይችላል፣ በእድሜ ሊሆን ይችላል፣ በኢኮኖሚ አቅምን በመገንባት ደረጃ ሊሆን ይችላል። ግን ራሳቸውን ሳይችሉ እንደገና ወደ ጋብቻ ሌላ ኃላፊነት የሚሸከሙ ሰዎች አሉ። ለኃላፊነት አልበቁም፣ ግን ኃላፊነት ይሄ ከጭነቱ በላይ ተጭኖ ባሌስትራ እንደሚሰብር መኪና ማለት ነው። ወይም ከጭነቱ በላይ ተጭኖ ወገቡ እንደሚቀነጠስ እንስሳም ሊሆን ይችላል፣ ወይም ሰው ሊሆን ይችላል። ከአቅም በላይ ኃላፊነትን የሚቀበሉ የራሳቸውን ሳይወጡ ማለት ነው። ይሄ ማለት ምን ማለት ነው? እናትና አባት ቤታቸው ውስጥ ሆነው በአባትና በእናት ቤታቸው ውስጥ ሆነው ጋብቻ የሚመሰርቱ ሰዎች አሉ። ልክ እንደ ቀድሞ እናትና አባታቸው ቤት ውስጥ እየኖሩ ሚስት አምጥተው እንደገና ደግሞ ልጅ አምጥተው አብረው የእናትና የአባታቸው ሸክም
የሚሆኑ የእናትና የአባታቸው ዕዳ የሚሆኑ አሉ። አግብተው መተዳደሪያ የላቸውም። ሽሮውም፣ በርበሬውም፣ መኝታውም፣ የቤት ኪራዩም፣ ውሃውም፣ መብራቱም የቤተሰብ ይሆናል ማለት ነው። ግን ተጋብተዋል እነዚህ ሰዎች ማለት ነው። ራሳቸውን አልቻሉም፣ ግን ጋብቻ ፈጽመዋል። አግብተው ትዳርን ያልጀመሩ ማለት ነው። ባጭሩ ትዳር ማለት መኖር ስለሆነ ማለት ነው። መኖር ደግሞ ራስን ችሎ ስለሆነ ስለዚህ አግብተዋል፣ ግን ትዳርን ያልጀመሩ፣ አግብተው ራሳቸውን ያልቻሉ፣ ለጋብቻ የሚያስፈልገውን መስፈርት ሳያሟሉ አንዳንድ ጊዜ በስርዓተ ተክሊልም ጋብቻው ይፈጸምና ግን ተያይዘው ወደ እናት አባታቸው ቤት ይሄዳሉ። ቤት ብቻ ስላለ ኑሮ የተጀመረ የሚመስላቸውም ሰዎች አሉ። ይሄ ግን በጣም ከባድ ነው። መጽሐፉ ሰው እናትና አባቱን ይተዋል ከሚስቱ ጋር ይተባበራል የሚለው ለዚህ ነው። እናትና አባትን ይተዋል ማለት አያስቸግራቸውም። የእናትና የአባት ጥገኛ አይሆንም። እናትና አባቱን ይረዳል እንጂ የእናትና የአባቱ ጥገኛ ሊሆን አይችልም ነው። ተስማምተው የሚያደርጉት አሉ፣ ግን በብዙ መከራ በብዙ ውጣ ውረድ ነው። ብዙ ፈተና አለ። በጣም ከባድ ነው። ጋብቻው ራሱ የሚያመጣው ፈተና አለ። እንደገና ጋብቻውን ይዘን የገባንበት ቦታ ራሱ የሚያመጣው ፈተና አለ። ቀድሞ በኢትዮጵያውያን ባህል በብሉይ ኪዳንም ከእስራኤላውያንም የተወሰደ ነው። ይሄ አንድ ወንድ ሚስት ያጫል ወይም ቤተሰብ ያጭለታል። ሄዶ ነው ሚስት የሚያመጣው። ከዛ ሚስት ሲያመጣ በአባቱ ወይም በቤተሰቦቹ ግቢ ውስጥ በጣም ሰፊ ግቢ ነው የሚሆነው። መሬት ተቆርሶ ይሰጠዋል። ቤት ጎጆ ይሰራለታል። ከዛ በኋላ የሚያርሰው መሬትም እንደዚሁ ተቆርሶ ይሰጠዋል። ያርሳል፣ የራሱን የሚችልበት ማለት ነው። ሌላው ቀርቶ እንኳን ጽዋ እንዲከፍል ወይም ጽዋ እንዲያወጣ ሁሉ ይደረጋል። ከቤተሰቦቹ በተለየ መልኩ ሌላ ጽዋ፣ ሌላ ማህበር እንዲገባ ጽዋ እንዲጠጣ ይፈቀድለታል ማለት ነው። እስከዛ ድረስ ከቤተሰቦቹ ጋር ነበር የሚጠጣው። ስለዚህ ሲያገባ ለራሱ ጽዋ እንዲከፍል ይደረጋል። እስከዛ ድረስ በቤተሰቦቹ ጎጆ ነበር የሚኖረው። ሲያገባ ግን ሌላ ጎጆ እንዲሰራለት ይደረጋል። እስከዛ ድረስ የአባቱን እርሻ ነበር የሚያርሰው። ሲያገባ ግን የራሱ መሬት ተሰጥቶት ያርሳል ማለት ነው። ይሄ ሚለን በኢኮኖሚም ነው አይደለም፣ በአካልም በአይምሮም በስነ ልቦናም በስሎ ራሱን ሲችል ወደ ጋብቻው ይሄዳል ማለት ነው። ከዚህ በኋላ ሙሉ ሰው ነው ተብሎ የሚደረገውን ነገር በሙሉ ያደርጉለታል። በማርቆስ ወንጌል ምዕራፍ 10 ቁጥር 7 ላይ ስለዚህ ሰው አባቱና እናቱን ይተዋል፣ ከሚስቱ ጋር ይተባበራል፣ ሁለቱ አንድ ሥጋ ይሆናሉ። ስለዚህ አንድ ሥጋ ናቸው እንጂ ወደፊት ሁለት አይደሉም ተብሎ እንደተነገረው። ስለዚህ አንዱ የጋብቻ ተግዳሮት ወይም ፈተና ራስን ሳይችሉ የሚፈጸም ጋብቻ ነው። በተረታችንም አባይ ማደሪያ የለው ግንድ ይዞ ይዞራል እንደተባለው ማለት ነው። ራሱ ማደሪያ ሳይኖረው ደግሞ ግንድ የሚያህል ኃላፊነት ተሸክሞ መምጣት እሱ በጣም ከባድ ነው። አሁን እዚህ ውስጥ ህይወት ውስጥ ያላችሁ ሰዎች ለምንድን ነው የምፈተነው እያላችሁ የምትማረሩ ሰዎች እንድታውቁት ነው። በቃ ለዚህ ነው የምትፈተኑት። ፈተናውን መቻል ነው ወይም መፍትሄ ማመቻቸት ነው። ወደ ጋብቻ ያልመጣችሁ ሰዎች ደግሞ ይሄ ያለልን ብለን ወደ ጋብቻ ውስጥ እንዳንገባ ለማስጠንቀቂያ የሚጠቅመን ነው ማለት ነው። አራተኛው ለዚህ ቅዱስ ጋብቻ ተግዳሮት ከሚሆኑት ውስጥ አራተኛው የመኖሪያ ቦታ ሳይወስኑ የሚፈጸም ጋብቻ ነው። ልብ አድርጉ፣ ጋብቻ አብሮነት ነው። አብረው ነው የሚሆኑት፣ አብረው ነው የሚኖሩት። ቤተክርስቲያናችን እንኳን ምንድነው የምታደርገው? ባልና ሚስቱ ሲገቡ ወንዱ ከወንድ ሚዜዎቹ ጋር በወንድ በር ይገባል። ሴቷ ከሴት ሚዜዎቿ፣ አጃቢዎቿ፣ ቤተሰቦቿ ጋር በሴት በር ይገባል። ከዛ በኋላ ሁለቱ በአንድነት ይገናኛሉ፣ ጋብቻቸውን ይፈጽማሉ። ሲወጡ ግን ተለያይቶ አይወጡም፣ በአንድ በር ይወጣሉ። አንድ ሆነዋላ። ስለዚህ የሚገቡትም ወደ አንድ ጎጆ ነው። ከዚህ በኋላ ተጋብተው ሲመጡ እኩል ነው፣ በአንድነት ነው፣ አንድ ላይ ሆነዋል። ስለዚህ ከተጋቡ በኋላ አብረው ነው የሚኖሩት ማለት ነው። አንዳንድ ሰዎች ግን ሲተዋወቁ የተለያየ ቦታ ሆነው ይተዋወቃሉ። አንዱ ገጠር፣ አንዱ ከተማ ሊሆን ይችላል። አንዱ ሀገር ውስጥ፣ አንዱ ውጭ ሀገር ሊሆን ይችላል። ጋብቻውን ይመሰርታሉ፣ አፍላ ፍቅር ላይ ይሆናሉ። ከዛ ስለ መጋባት ብቻ ነው የሚያስቡት፣ ኑሯቸውን አያስቡትም። ጋብቻውን ከፈጸሙ በኋላ አንዳንድ ጊዜ በጥድፊያ የሚሆን ጋብቻ አለ። ከዛ በኋላ ብንን ይላሉ። ባል የሚሰራው ሌላ ቦታ ነው፣ ሚስት የምትኖረው ሌላ ቦታ ነው። ያልጨረሱት ጉዳይ አለ፣ ትምህርት ሊሆን ይችላል ወይ ስራ ሊሆን ይችላል። ግን ጋብቻውን ፈጽመዋል። ብንን ሲሉ አብረው አይደሉም። እና ያን ጊዜ እንደገና አንድ ለመሆን ደግሞ ሌላ ውይይት፣ ሌላ ንግግር፣ ሌላ ጭቅጭቅ ይጀመራል ማለት ነው። አንድ ሆነዋል፣ ተጋብተዋል፣ ግን በመኖሪያ ምክንያት ደግሞ አንድ አይደሉም። ስለዚህ እንዴት እናድርግ ወደሚለው ደግሞ ይመጣሉ። ያን ጊዜ ብዙ ጭቅጭቅ ይፈጠራል። በተለይ
ኢትዮጵያ ውስጥና ከኢትዮጵያ ውጪ ሆነው ጋብቻ የሚመሰርቱ ሰዎች በሶሻል ሚዲያው ተዋውቀው ማለት ነው። ከውጪ የሆነ አካል ይመጣል፣ ጋብቻ ይመሰርታል። ከዛ በኋላ ፕሮሰስ ላድርግ ብሎ ይሄዳል። እሷ ቤተሰቦቿ ጋር ትሆናለች። ብዙ ጊዜ የሚጎዱት ሴቶች ናቸው። ከዛ ልጅም ሁሉ ይወለዳል። የት አለ አይመጣም ወይ አይወስድሽም ወይ ይባላል። እሱ ወይ ሌላ ኑሮ አለው እዛ፣ ወይ ነገሮች አልተስተካከሉም። በብዙ ምክንያት ብቻ 5 ዓመት 6 ዓመት 10 ዓመት ተለያይቶ መኖር ይጀመራል ማለት ነው። ይሄ በጣም ከባድ ነው። ስለዚህ የመኖሪያ ቦታ መወሰን አለበት። የት ነው የምንኖረው ሲሆን ሁሉን ነገር ሴትል አድርጎ ነው። በቃ መምጣት ካለበትም መጥቶ ሁኔታዎች መመቻች ካለበትም ተመቻችቶ ነው ጋብቻው መፈጸም ያለበት። በጣም ጥቂት ነገሮች ሲቀሩ ማለት ነው። በአብዛኛው እንዲህ አይነት ችግሮች ለትልቁ እና ቅዱስ ለሆነው ጋብቻ ተግዳሮት ይሆናሉ። እንደገና እንደ አዲስ አንድ ለመሆን ቁጭ ብለው የሚጨቃጨቁበት ሁኔታ ይፈጠራል ማለት ነው። አራተኛው የጋብቻ ተግዳሮት የመኖሪያ ቦታን ሳይወስኑ የሚፈጸም ጋብቻ ነው። አምስተኛው አሁን የምናነሳው የአንቀልባ ጋብቻ ነው። ለትልቁ ጋብቻ ተግዳሮቱ አንዱ እሱ ነው። ሰው ባለበት የእውቀቱ ልክ አቅሙ አረዳዱ ባለበት ተወስኖ የሚቀር አይደለም። በየጊዜው እያወቀ እየተረዳ እያደገ እየጎለበተ ነው የሚሄደው። ስለዚህ ይሄ ጋብቻ በአንቀልባ የሚፈጸመው ጋብቻ ከተፈጸመ በኋላ መጨረሻ ሰዎች ማቹርድ እየሆኑ ሲመጡ ግን ከባድ እየሆነ ይመጣል። ወደ ጥያቄዎችም ወደ ቤተክርስቲያን አባቶችም ጥያቄዎች የሚቀርቡት ለዚህ ነው። በመጀመሪያ የአንቀልባ ጋብቻ ማለት ምን ማለት ነው? ራሱ አንቀልባ ማለት ምን ማለት ነው? አንቀልባ በገጠሪቷ የሀገራችን ክፍል ማለት ነው። እንዳሁኑ ዘመናዊ ሕፃናት የሚታዘሉበት ማዚያ ካንጋሮ ምናምን ብለን የምንጠራቸው ማቀፊያ ሳይኖር በፊት እናቶቻችን ልጆቻቸውን ከከብት ቆዳ በተለፋ ቆዳ ማለት ነው ማዚያ ያዘጋጃሉ። በጨሌ በተለያየ ጌጣጌጥ ይሸልሙታል። በጠፈር ይሰራል ማለት ነው። የጠፈር ዘለላ ወይም ደግሞ ተንጠልጣይ ዘርፍ ይበጅለታል። በዛ ያዝላሉ ሕፃናቱን። ያጨሌው ደግሞ ሕፃናቱን ማጫወቻ ይሆናል ማለት ነው። ሕፃናቱ እንዳያለቅሱ ወይም ደግሞ እንቅልፋቸውን እንዲተኙ እንቅልፍ እንዲወስዳቸው የጨሌ ዘለበት ተደርጎበት እናቲቱ በምትንቀሳቀስበት ጊዜ ያንን ድምፅ እየሰሙ ሕፃናቱ ራሳቸውን እንዲቆጣጠሩ የሚያደርግ ነው። እና ዘመናዊ ማዚያዎች ባልነበሩበት ጊዜ እናቶቻችን እየሰሩ የሚጠቀሙበት ከተለፈ የከብት ቆዳ የሚሰራ በጨሌ ያጌጠ ጠፈር የተጠለፈበት የሕፃናት ማዚያ ነው ባጭሩ አንቀልባ ማለት ነው። ታዲያ ከዚህ ጋራ ጋብቻን ምን አገናኘው ነው? የአንቀልባ ጋብቻ ማለት ምን ማለት ነው? በገጠር ልጅህን ለልጄ የሚባባሉት ወላጆች ማለት ነው ገና አንቀልባ ላይ ያለ እንደታዘለ ነው። የአንቀልባ የግድ በአንቀልባ ታዝሎ መሆን አለበት ለማለት አይደለም። ግን ከማዘል ወይም ደግሞ በማዘል ውስጥ ያለ የመታዚያ ጊዜያቸውን ያልጨረሱ ሕፃናት ማለት ነው። የመታዚያ ጊዜያቸውን ያልጨረሱ ገና ዳዴ ማለት ያልጀመሩ ሕፃናትን ገና በሕፃንነታቸው ወላጆች ይፈርዱባቸዋል፣ እንዲጋቡ ያደርጓቸዋል ማለት ነው። በብዙ ምክንያት ነው ይህንን የሚፈጽሙት። በሃይማኖት ምክንያት ሊሆን ይችላል። ማለት ሃይማኖታቸውን እንዳይክዱ አስበው ሊሆን ይችላል። በሀብት ምክንያት ሊሆን ይችላል። ዝምድና በመፈለግ ምክንያት ሊሆን ይችላል። በተለያዩ ምክንያቶች ባህሉም የባህሉም ተጽዕኖ ሊሆን ስለሚችል ቤተሰብ ቀድሞ ስለጠየቀም ሊሆን ይችላል። በዕዳ ሊሆን ይችላል። አንዳንድ ሰዎች ብድር ይኖርባቸውና በቃ ልጅህን ስጠኝ በሚል ሊሆን ይችላል። በተለያየ ምክንያት ግን ልጆቻቸው ታዝለው እያሉ ጋብቻ እንዲፈጽሙ ያደርጓቸዋል። የሚገርመው ይሄ ጋብቻ ሰርግ ሁሉ አለው። ጠይቄ እንደተረዳሁት ቦታውን ስፔሲፊክ አድርጌ መናገር አልፈልግም። በኋላ ላይ አስተያየት በመስጫ ቦታው ላይ በገጠር በዚህ ህይወት ውስጥም ያለፋችሁ ሰዎች ልትኖሩ ስለምትችሉ የሚደረገውን ነገር በዝርዝር እንደምታስቀምጡልን እርግጠኛ ነኝ። በተለይ አሁን ለትምህርት ለስራ ከተማ ላይ የምትኖሩ በሕፃንነታቸው ግን በዚህ ጋብቻ ውስጥ ያለፋችሁ ከዚህ ለመውጣትም ጥያቄ የፈጠረባችሁ ብዙ ኢትዮጵያውያን ትኖራላችሁ። ኮሜንት መስጫው ላይ እንደምታስቀምጡልን ሐሳባችሁን እርግጠኞች ነን። እና በዚህ ጋብቻ ወቅት አንድ የሴቷ ወላጅ እና የወንዱ ወላጅ ይመጡና ሕፃናቱን ይዘው ልጅህን ለልጄ ይባባላሉ። ከዛ በኋላ ሲፈቃቀዱ ሰርግ ሁሉ ይደገሳል። ቤተ ዘመድ፣ ጎረቤት፣ አካባቢ ሁሉ ይጠራል። ከዛ በኋላ ሕፃናቱ ወርደው ሕፃናቱን የሚጠብቁ ልክ እንደ ሚዜ ማለት ነው። ለሴቷም ለሕፃኗ ማለት ነው ሴት፣ ለወንዱም ለሕፃኑ ማለት ነው ወንድ አጠገባቸው ሆነው እያጎረሷቸው እያጫወቷቸው የሰርጉ ምክንያት
እና የዛ ስብስብ ድግስ ምክንያት እነሱ ስለሆኑ እዛ መካከል እንዲገኙ ይደረጋል። ከዛ በኋላ ስርዓቱ ይፈጸማል። በቃ ተበልቷል፣ ተጠጥቷል፣ ተዘፍኗል፣ ሰርግ ተደርጓል። እነዚህ ህፃናት ተድረዋል። መንደሩም ያውቃል፣ አካባቢውም ያውቃል። ማንም እዚህ ውስጥ ገብቶ እርምጃ አይወስድም። እቺ ሴት ተሰጥታለች፣ ወንዱም የሷ ነው። ከዚህ በኋላ እነዚህ ለትዳር የሚያስባቸው የለም ማለት ነው። ተመልከቱ፣ እነዚህ ልጆች በየቤተሰቦቻቸው ያድጋሉ። አንዳንድ ጊዜ እንደውም አንዱ ቤት ሁሉ ሊያድግ ይችላል፣ በተለያዩ ምክንያቶች ማለት ነው። አናምንም ካሉ ቤተሰቦች እኛንን የምናሳድገው አሳድገን ነው ልጃችን ምንድረው ካሉ ይወስዷታል። በድህነት በተለያየ ምክንያት ልጆቻቸውን ማሳደግ ያልቻሉ ሴቷ ወይ ወንዱ አንዱ ቤት እንዲያድጉሉ ይደረጋል። በጣም የሚገርመው ሲያድጉ ዝም ብለው አይደለም፣ ወላጆች ይጠያየቃሉ። ልክ እንደ ተጋቢዎች አማቾች ሆነው ማለት ነው። ትልልቅ በዓላት ሲከበሩ አክፋይ ይወሰዳል። ፋሲካ ሲከበር ድግስ ይጠራራሉ፣ የተለያዩ ስጦታ ይሰጣጣሉ። በቃ ተጋብተዋል፣ በጋብቻ ዘመድ ነን ብለው ይጠያየቃሉ ማለት ነው። ህፃናቱ ምንም የሚያውቁት ነገር የለም። ቤተሰቦቻቸው ግን የጋብቻ ዝምድና አላቸው ማለት ነው። አሁን የተጋባችሁ ከተማ የምትኖሩ ሰዎች እናንተ ወሰናችሁ ነው የሚስት ዘመድ ጋር ወይ የባል ዘመድ ጋር እንኳን አደረሳችሁ ብላችሁ የምትሄዱት ማለት ነው። እነዚህ ህፃናት ግን ስለማያውቁ የባል ወይም የሚስት ዘመዶች ናቸው እየሄዱ የሚጠያየቁት። በአብዛኛው የሴት ወገኖች ሄደው የባል ወገኖችን ይጠይቃሉ እና ስጦታ አክፋይ ሁሉ ይዘው ይሄዳሉ ማለት ነው። በጣም በሚገርም መልኩ እነዚህ ልጆች ያድጋሉ። ሲያድጉ እምቢ ማለት አይችሉም። የባል ተጽዕኖ አለ። እንደገና ደግሞ በዚህ ስሪት ውስጥ አይደለም ያለፉት። ስለዚህ ይሄ ጋብቻ ይፈጸማል ማለት ነው። ከዛ በኋላ ኑሮ እንዴት ይሆናል? ይሄንን የሚኖሩት ናቸው የሚያውቁት። የተወሰኑት ተሳክቶላቸው ይኖራሉ። የተወሰኑት ደግሞ በአብዛኛው ያው በእውቀትም በምንም እየበሰሉ ሲመጡ ወደ ፍቺ ይመጣል ማለት ነው። ከዛ በኋላ ልጆች ይበተናሉ። ብዙ ከዛ በኋላ የሚመጣው የትዳር ህይወትም ሁሉ ስኬታማ አይሆንም። በዚህ መከራ ውስጥ ያለፉ ብዙ ሰዎች ታሪካቸውን ሊነግሩን ይችላሉ። እዚህ ትዳር ውስጥ የሁለቱ ተጋቢዎች ፈቃድ የለም። በነገራችን ላይ የሁለቱ ተጋቢዎች ፈቃድ የለም ማለት የቤተ ክርስቲያን ፈቃድ የለም ማለት ነው። ቤተ ክርስቲያን አንዱ የምትጠይቀው የሁለቱ ተጋቢዎችን ፈቃድ ስለሆነ ማለት ነው። በዚህ ዙሪያ ብዙ ጥያቄዎች ይመጣሉ። ልጆቹ ካደጉ በኋላ በተለይ በግቢ ጉባኤ ያለፉ ልጆች በዩኒቨርሲቲ በማህበረሰብ አማካይነት መንፈሳዊ ትምህርት የሚማሩ ወጣቶች ብዙ ጊዜ እነሱን ለማስተማር እድሉን ስላገኘው እኔ ይመጣሉ። ስርዓተ ጾታ በምናስተምርበት ጊዜ፣ ስለ ቅዱስ ጋብቻ በምናስተምርበት ጊዜ የወንዱ ፈቃድ፣ የሴቷ ፈቃድ፣ የቤተክርስቲያን ፈቃድ ይህን ሲሰሙ እኔ እኮ በሕፃንነት ተሰጥቻለሁ። ወንዶቹም ሴቶቹም ይመጣሉ። ስለዚህ እኔ አሁን ምንድነው ማድረግ ያለበት? የለም ነፃ ናችሁ እናንተ ሲባሉ በጭራሽ እንደዛማ ሊሆን አይችልም። ቤተሰቦቻችን ይረግሙናል፣ ተመልሰን ሀገራችን መግባት አንችልም። በጣም ይጨነቃሉ። እነሱ እንደተሰጡ አድርገው ራሳቸውን ነው የሚመጡት። እዚህ መጥተው ሲማሩ ግን ያለው ነገር ሌላ ነው። ስለዚህ ነፍሳቸው ትነግራቸውና ወይም ሰውነታቸው ይባንንና ያ ነገር ትክክል እንዳልሆነ ተረድተው በትክክለኛው መስመር ለመምጣት ያስባሉ። ያኔ ይጨነቃሉ። በዚህ መልኩ ተደናናል፣ ምን እናድርግ የሚሉ ጥያቄዎች በብዛት ይመጣሉ። አሁን እናንተ ነፃ ናችሁ፣ ሌላ ማግባት ትችላላችሁ ሲባሉ የለም እንረገማለን። ሌላ እናገባ ከሆነ እናቴም አባቴም መንደሩ፣ ቀየው፣ ሀገሩ በሙሉ ነው የሚረግመኝ። ተመልሼ ወደ ሀገር መግባት አልችልም። ምክንያቱም አስቡት፣ የሁለቱ ቤተሰቦች በትዳር ደንብ መሰረት ነው የሚጠያየቁት። በትዳር ደንብ መሰረት ነው አማቼ የሚባባሉት። ለበዓል አንዱ ጋር ይመጣል። ስለዚህ ከተሜው አገሩ ሁሉ የሚያውቀው በጋብቻ ዝምድና እንዳላቸው ነው። ስለዚህ እነዚህ ልጆች አዲስ ህይወት መስርተው ወደዛ ማህበረሰብ መቀላቀል አይችሉም ማለት ነው። በጣም ጭንቀት ውስጥ ነው ያሉት። እና ምንድነው እንደ ቤተክርስቲያናችን አስተምሮ፣ አሁን የቤተክርስቲያናችን አስተምሮ ነው እየተነጋገርን ያለ ነው። እንደ ቤተክርስቲያን አስተምሮ ይሄ ጋብቻ ውድቅ ነው። ይሄ ያንቀልባ ጋብቻ በሕፃንነት የተዳሩ ሰዎች ቤተክርስቲያን ተድረዋል ብላ አይደለም የምትቀበላቸው። እንደ ጋብቻ አትቀበለውም ቤተክርስቲያን። ተሳክቶላቸው እየኖሩ ያሉትን መተው በስጋው ደግሞ ጋብቻቸውን ማስባረክ ይችላሉ። እነዚህን ሰዎች ተለያዩ አትልም። ግን ደግሞ በስምምነት ሳይሆን በግድ መኖር አለባቸው የሚባሉ ሰዎች ካሉ ግን ለነዚህ ቤተክርስቲያን ነፃነታቸውን ታውጃለች። ጋብቻውን አንፈልግም ላሉ ሰዎች መብታቸውን ትጠብቃለች። በቤተክርስቲያን ጋብቻ መመስረት እንችላለን ቢሉ እነዚህ ሰዎች ነፃ ናቸው። ቤተክርስቲያን ይህንን ይሁንታ ሰጥታ
ይሄ ትክክለኛ ጋብቻ ነው ብላ ልትፈቅድ ወይም ደግሞ ይሄንን ጋብቻ ልትፈጽም አትችልም። እነሱ ራሳቸው ወደው ፈቅደው በሕፃንነታችንም ተድረን ነበር፣ አሁንም በዚህ ጋብቻ እንቀጥላለን ካሉ መብታቸው ነው። አይ በሕፃንነታችን ቤተሰቦቻችን አሳልፈው ሰጥተውናል፣ እኛ ግን ትክክል እንዳልሆነ ተረድተናል፣ አሁን በአዲስ መልክ የራሳችን ኑሮ መኖር እንፈልጋለን ካሉ ግን ቤተ ክርስቲያን ይሁንታ ያልሰጠችው ጋብቻ ስለሆነ ያንን ጋብቻ ውድቅ አድርጋ ለእነዚህ ሰዎች በሚፈልጉት ስርዓት ጋብቻቸውን መመስረት እንደሚችሉ ትነግራቸዋለች። ፍትሐ ነገሥቱ ይህንን ነው የሚለው። በዚህ በፍትሐ ነገሥት አንቀጽ 24 898 ላይ የሚያጋቧቸው የጋብቻ ስርዓት ያለ ሁለቱ መፈቃገድ ያለ አሳዳጊዎቻቸውም ፈቃድ አይሁን ይላል። አሳዳጊያቸው ወይም ወላጆቻቸው ይፈቅዳሉ፣ ሁለቱ ተጋቢዎች ይፈቅዳሉ፣ ስታጋቧቸው እንዲያድርጉ ይላል። ለቤተክርስቲያን አባቶች ያስቀመጡት ነው። ይህንን ሐዋርያት ማለት ነው። ስታጋቧቸው ይሁን፣ የሚጋቡትም የሴትና የወንድ አካለ መጠን ያደረሱ ይሁኑ። የሚጋቡት የሴትና የወንድን አካለ መጠን ያደረሱ ይሁኑ። ወንዱ 20 ዓመት የሆነው ሴቷ 12 ዓመት የሆናት ይሁኑ። ብዙዎች ሳይሰበሰቡ በስውር ምንም ተክሊል አያድርጉላቸው፣ በብዙዎች ፊት ያድርጉት እንጂ ይላል። ስርዓተ ተክሊሉ ራሱ በድብቅ መሆን የለበትም ይላል። ምክንያቱም ሰው የሚደበቀው የሆነ ነገር ከጀርባው ስላለ ነው ተብሎ ስለታሰበ፣ ብዙ ሰው ሲሰበሰብ ደግሞ የተደበቀ ሚስጥርም ሊወጣ ስለሚችል ነው። ይሄ ጋብቻ እኮ ብሎ የሚናገርም ሰው ስለሚኖር በአደባባይ ያድርጉት ነው፣ በአዋጅ ያድርጉት ነው። እድሜን በሌላ ቦታ ለምሳሌ የሴቷን 12 ዓመት አደረገ እንጂ በሌላ ቦታ ደግሞ በፍትሐ ነገሥት አንቀጽ 24 883 ቁጥር ላይ የወንዶች የአካለ መጠን ፍጻሜ 20 ዓመት ያም ባይሆን 25 ዓመት ነው፣ የሴቶች 12 ዓመት ያም ባይሆን 15 ዓመት ነው ይላል። ስለዚህ እድሜ ላይ ከፍና ዝቅ የሚል ነገር አለ። ግን 15 ዓመት አቅመ ሔዋን የሚለው እሱን ነው። የ15 ዓመት ቆንጆ ሆናል የተፈጠረችው። ለአቅመ ሔዋን ደርሳለች የምትባለው አንዲት ሴት 15 ዓመት ነው። ለአቅመ አዳም ሲባል ደግሞ አንድ ወንድ አዳም በ30 ዓመቱ ነው የተፈጠረው። የ30 ዓመት ጎልማሳው ነው፣ ይቅርታ፣ የ30 ዓመት ጎልማሳው ነው የተፈጠረው። ያንን እድሜ ማለት ነው። ከወንዶቹ የሴቶቹ እድሜ አነስ የሚልበት ሁኔታ አለ። ኃላፊነትም የሚጣለው ወንዱ ላይ ስለሆነ እንደ ቀድሞ ስርዓት ማለት ነው። በአጠቃላይ ሁለቱ የተፈረደባቸው ተጋቢዎች ከዚህ የምንማረው ማለት ነው፣ ወላጆች የፈረዱባቸው፣ አካባቢው ባህሉ የፈረደባቸው፣ ምንም ሳያውቁ እንደታዘሉ እንዲጋቡ የተወሰነባቸው ተጋቢዎች ነፃ ናቸው ማለት ነው። በቤተ ክርስቲያናችን አስተምሮ ሁለቱ ነፃ ናቸው። የወደዱትን ማድረግ ይችላሉ። ጋብቻው ውድቅ ነው ብቻ አይደለም ብትለው ቤተ ክርስቲያን ጋብቻውን እንደገና ሪፎርም ማድረግ ይቻላል። አይ እኛ እንፈልገዋለን ጋብቻውን ካሉ ጋብቻውን መፈጸም ይችላሉ። ግን በዚህ ጋብቻ ሊታሰሩ አይችሉም ነው። ነገር ግን እርግማን እንፈራለን ለሚሉ ሰዎች ደግሞ ጥቂት መናገር ያስፈልጋል። ስለ እርግማን መጽሐፍ ቅዱስ ብዙ ይላል። ወደፊት በልማድና ክርስትና መርሐ ግብራችን ልንሰራው እንችላለን። እርግማን እና ግዝት እንዲሁ በባዶ የሚተላለፉ ወይም በባዶ የሚያርፉ አይደሉም። በመጽሐፈ ዲድስቅልያ ላይ ሐዋርያት በሥርዓት መጽሐፋቸው ላይ የአመፅ እርግማን ባልበደለ ሰው ላይ አይደርስም ይላል። እነዚህ ሰዎች አልበደሉም እኮ ተፈረደባቸው እንጂ። ስለዚህ ቤተሰብ ተሰብስበው የቱን ያህል ቢራገም የሚደርስባቸው ጉዳይ የለም። የአመፅ እርግማን ነው። የአመፅ እርግማን ባልበደለ ሰው ላይ አይደርስም፣ ወደ ረጋሚው ይመለሳል እንጂ ይላል። እንደውም ረጋሚዎች ሁሉ መጠንቀቅ እንዳለባቸው የሚነግረን ይሄንን በመጽሐፈ ምሳሌ ምዕራፍ 26 ቁጥር 2 ላይ እንደሚተላለፍ ድንቢጥ ወዲያና ወዲህም እንደሚበር ጨረባ እንዲሁ ከንቱ እርግማን በማንም ላይ አይደርስም ይላል። ዝም ብሎ ከዚህም ከዛም ልንሰማው እንችላለን፣ ይራወጣል እንጂ ባልበደለ ሰው ላይ ከንቱ እርግማን አይደርስም ይላል። ስለዚህ ተረግም ያለውና የግድ እዛ ህይወት ነው መግባት ያለብኝ የምንል ሰዎች እርግማኑ አይሰራም። አይ እኔ እዛ መግባት አለብኝ የምትሉ ከሆነ ፈቃዳችሁ ነው። እሱ እንደ ቤተክርስቲያን ስርዓት ግን ይሄ ጋብቻ ውድቅ ነው ትምህርቱ። ለመጨመር ያህል እዚህ አንቀልባ ጋብቻ ላይ ስድስተኛ አንድ ተግዳሮት ጨምሬ ላጠቃል። የውሸት ጋብቻ ወይም ፎልስ ሜሬጅ የምንለው ማለት ነው። በአብዛኛው በውጪ ፕሮሰስ የሚፈጸም ነው። ይሄ የውጪ ፕሮሰስ ለማግኘት የምንፈጽመው ነው። ለዲቪ በተለያየ ምክንያት የሐሰት ጋብቻ ፈጽመው ብዙ ሰዎች ማስረጃ ይፈልጋሉ፣ ወይም ፍላጎታቸውን ለማርካት ይህንን ጋብቻ የሚፈጽሙ ሰዎች አሉ። ይህስ እንዴት ይታያል በቤተክርስቲያን? የውሸት ጋብቻ ማለት ነው። የውሸት ሰነድ፣ የውሸት ጋብቻ በቤተክርስቲያን እንዴት ይታያል? ወደ ውጭ ሀገር ለመጓዝ ሊሆን ይችላል። የሆነ ሰነድ
ማረጋገጫ ለማግኘት ሊሆን ይችላል። በቅርቡ እንደውም አንድ ጥያቄ ተነስቶ ነበር። ይሄ ጥያቄ የተነሳበት አካባቢ ያላችሁ ሰዎች ምናልባት ጥያቄውን ስናገረው ታውቁት ይሆናል። አንድ ኬዝ አጋጥሞኝ ነበርና ወደ ክፍለ ሀገር ለአገልግሎት ሄጄ የስብከተ ወንጌል ክፍለ ኃላፊው የነገሩኝ ታሪክ ነው። እንደዚህ ይላል። በአንድ ገጠር ከተማ ውስጥ መንግስት መሬት መስጠት ፈለገና ለነዋሪው ማለት ነው። ግን መሬት የምሰጠው ቅድሚያ የምሰጠው ትዳር ላላቸው ለተጋቡ እና ቤት ለመሰረቱ ሰዎች ነው የሚል መመዘኛ አለው ማለት ነው። ስለዚህ በዚህ መመዘኛ መሰረት ሁሉም ሰው መሬት ሲወስድ፣ አንድ ወጣት ግን እኔ ሌሎቹ ሲወስዱ እንዴት ይቀርብኛል አለና ወደ ትዳር መግባት ሁኔታው ገና የሚፈቅድለት ጊዜ ላይ ስላልነበረ እንደምንም ብሎ ከአክስቱ ልጅ ጋር የውሸት ጋብቻ ይመሰረታል ማለት ነው። የአክስቱ ልጅ ናት፣ የስጋ ዝምድና አላቸው፣ ጋብቻ ሊመሰረቱ አይችሉም፣ ግን ሰነድ ለማግኘት ማለት ነው። ሰነድ ወደሚሰጥበት ተቋም ሄዱ፣ ጋብቻው ተፈጸመ፣ ሰነድ ወሰዱ። አሁን ያገቡት የወረቀት ጋብቻ ነው፣ የህሊናም አይደለም፣ የአካልም ጋብቻ አይደለም። የወረቀት ጋብቻ ፈጽመው ሄዱ። ያንን የወረቀት ጋብቻ ያ አካል ተቀበለና መሬት ሰጣቸው ማለት ነው። ስለዚህ እነዚህ ሰዎች መኖር ጀመሩ። እነዚህ ሰዎች ክርስቲያን ሊሆኑ ይችላሉ፣ ሙስሊም ሊሆኑ ይችላሉ፣ ፕሮቴስታንት ሊሆኑ ይችላሉ። የግድ የሆነ ሃይማኖት ተከታይ መሆን አይጠበቅባቸውም። ብቻ የጋብቻ ሰነድ አምጡ ነው የተባለው። በዚህ የጋብቻ ሰነድ መሰረት መሬቱን ወስደው መኖር ጀመሩ ማለት ነው። ይሄ ልጅ ከብዙ ጊዜ በኋላ አሁን ኑሮ ሲደላደል ማለት ነው፣ መቼም ከአክስቱ ልጅ ጋር አብሮ አይኖርም፣ በመሬቱ እየተጠቀሙ ነው። ከረጅም ጊዜ በኋላ ጋብቻ መፈጸም ፈለገ። ትክክለኛ ጋብቻ፣ ትክክለኛ ትዳር፣ ትክክለኛ ኑሮ ፈለገና ወደ ቤተክርስቲያን መጣ ማለት ነው። ቤተክርስቲያን መጥቶ በስርዓተ ተክሊል ማግባት ፈልጋለሁ፣ በቅዱስ ቁርባን ማግባት ፈልጋለሁ፣ ዳሪኝ አላት ቤተክርስቲያን። የቤተክርስቲያን ኃላፊዎች ያላገባ የሚል ማስረጃ አምጣ አሉት። ምክንያቱም ድጋሚ ጋብቻ መፈጸም ወንጀል ስለሆነ ማለት ነው። ስለዚህ ከመንግስት እውቅና ካለው መስሪያ ቤት ያላገባ ለመሆን ሰነድ ማረጋገጫ አምጣ። ይሄ የትም ቤተክርስቲያን የሚደረግ ነው። ምክንያቱም ሰነድ ነው የምትሰጠው ቤተክርስቲያን። በሰነድ ላይ ሰነድ መስጠት ደግሞ ወንጀል ስለሆነ ያስጠይቃታል እና ያ በአስተዳደሩ ስለምትጠየቅ ቤተክርስቲያን አምጣ አለችው። ትክክለኛና ተገቢ ጥያቄ ነው። ስለዚህ ይሄ ልጅ ደግሞ ሄደና ይህንን ያላገባ ማረጋገጫ ለማምጣት ሲያስብ አግብቷል። ስለዚህ ያላገባ ማረጋገጫ ማምጣት አይችልም። ስለዚህ ሄደና ተመልሶ አይ እኔ የአገባ የሰነድ ማረጋገጫ ወስጃለሁ። ምን ስትሆን? የአክስቴ ልጅ እንደዚህ መሬት ለመውሰድ እና ማረጋገጫ ማግኘት አልችልም። ምንድን ነው የሚሆነው? ይህ ሰው ማለት ነው ሄዶ ማረጋገጫ ያላገባ እንዳይወስድ አግብቷል። ቀበሌው ላይ ያገባ ነው የሚለው። ቤተክርስቲያን መጥቶ ደግሞ እንዳያገባ ያላገባ መረጃ ትፈልጋለች ቤተክርስቲያን። ምንድን ነው የሚሆነው? ቤተክርስቲያን መከልከሉ አግባብ ነው፣ ግን የዚህ ልጅ ህይወት ምን ይሁን ነው መጨረሻው። እስቲ ተወያዩበት እናንተ። መፍትሄው ምንድን ነው ስንል መፍትሄውን ለማስቀመጥ የህግ ሰዎች የሚሉት እንደተጠበቀ ሆኖ ማለት ነው። የሀገሪቷ ህግ በዚህ ጉዳይ ምን ይላል፣ በህግ አግባብ እንዴት ነው የሚታየው የሚለው እንደተጠበቀ ሆኖ ማለት በህግ አግባብ የማታለል ወንጀል ተፈጽሟል፣ መንግስትን ወይም ተቋምን አታሏል፣ ሳያገባ አግብቻለሁ ብሎ መሬት ወስዷል። እሱ ሌላ ጉዳይ ነው። እንደ ቤተክርስቲያናችን ስርዓት ግን ውሸት ተፈጽሟል፣ ዋሽቷል። በቤተክርስቲያናችን ማለት ነው፣ በክርስትና ዋሽቷል። ውሸት ደግሞ ሐሰት ደግሞ በጣም የታወቀ ነው። አቧላ ሐሰት የሚባለው ዲያብሎስ ነው። ውሸት ፈጽሟል። ዋሽቶ የሐሰት ሰነድ የውሸት ሰነድ ወስዷል። በዛ በውሸት ሰነድ ደግሞ እንደገና መሬት ወስዷል። ስለዚህ ይሄ በሙሉ ሲጠቃለል በውሸት ውስጥ የተሰሩ ኃጢአቶች አሉ። ለዚህ በቀኖና ቤተክርስቲያን ቅጣት ይገባዋል ማለት ነው። አላበጀውም ይፍቱኝ በሚል በንስሐ ቅጣት ይገባዋል ማለት ነው። ቤተክርስቲያን ታሰር፣ ተፈለጥ፣ ተቆረጥ አትልም። ዋሽቻለሁ እንዲህ አድርጌያለሁኝ ሲል በዚህ መሰረት ቀኖና ይሰጠዋል ማለት ነው። ስለዚህ ጋብቻውን ይሄ ሰው በቤተክርስቲያን መፈጸም ከፈለገ የሚያደርገው አንድና አንድ ነገር ሄዶ ጋብቻውን ማፍረስ አለበት ማለት ነው። ለዚህ ማውጣት ቀላል ስለሆነ በቃ ጋብቻዬን አፍርሻለሁኝ ብሎ ቀድሞ የመሰረተውን የዝምድና ይሁን የምን ይሁን ያን ጋብቻ በሰነድ የፈጸመውን ጋብቻ በሰነድ አፍርሶ መምጣት አለበት ማለት ነው።
በሰነድ አፍርሶ ሲመጣ ያን ጊዜ ቤተክርስቲያን ያላገባ የሚለውን ማስረጃ ይዛ ጋብቻውን ልትፈጽም ትችላለች። ካለበለዛ ግን ምንድን ነው የሚሆነው? ሰነድ አይፈልግም። ይሄ ሰው መጥቶ ጋብቻውን በተለያየ መልኩ ይፈጽማል። ቅዱስ ሥጋውን ክቡር ደሙን ለመቀበል በንስሐ ወደ ቤተክርስቲያን ተመልሶ ቅዱስ ሥጋውንና ክቡር ደሙን አላቀብልህም አትለውም ቤተክርስቲያን። ኃጢአቱን ተናዞ ንስሐ እስከገባ ድረስ ቅዱስ ሥጋውን ክቡር ደሙን ልታቀብለው ትችላለች። ያላገባው ሰነድ ሲመጣ ግን ጋብቻውን መፈጸም ይቻላል ማለት ነው። ይሄ በዲቪ መልክ በማስረጃ መልክ የውጭ ጋብቻም የሚሆነው ከዚሁ ጋር በተገናኘ ነው፣ አንድ ነው የሚሆነው። ነገር ግን እጅግ በጣም ከባድ ማሳሰቢያ ማስቀመጥ እፈልጋለሁ እዚህ ላይ ማሳሰቢያ። የመጀመሪያው የውሸት ጋብቻ ፈጽሙ ብላ ቤተክርስቲያን አስተምራ አታውቅም፣ አታስተምርም። የውሸት ጋብቻን አታበረታታም። አንድ ሰው ይህንን ብሏችሁ ሊሆን ይችላል። አንድ ሰባኪ፣ አንድ ቄስ፣ አንድ ምናምን የቤተክርስቲያን አባት ይሄን ችግር የለውም ብሏችሁ ሊሆን ይችላል። በጭራሽ ቤተክርስቲያን የውሸት ጋብቻ ፈጽሙ አትልም። ከእህት ጋር ከአክስት ጋር ወይም ደግሞ ሰነድ ለማግኘት ወይም የውጭ ሀገር ጉዞ መረጃ ለማግኘት ቪዛ ለማግኘት ይሄን ፈጽም ብላ አታስተምርም በጭራሽ ማለት ነው። የመጀመሪያው እሱ ነው። የውሸት ጋብቻ ፈጽሙ የሚል ትምህርት የላትም። የውሸት ጋብቻ የፈጸመ በሙሉ ደግሞ ይጥፋ የሚል ጭካኔም የላትም ቤተክርስቲያን። ይህንንም አትልም። ለፈጸሙ ሰዎች ነው። አሁን እንድትፈጽሙ እያበረታታው አይደለም። ፈጽሙ የሚል ትምህርት የላትም የሚለው እንዳንፈጽም የሚከለክለን ስለሆነ ማለት ነው። የፈጸሙት ሰዎች ላይ ግን የፈጸሙት ሰዎች በሙሉ ይጥፉ የሚል ጭካኔም የላትም። ባይፈጸም ግን መልካም ነው። የውሸት ጋብቻ ባይፈጸም መልካም ነው። የፈጸሙ ግን እንደ ኖርማል ሕይወት ባያዩት ደግሞ እና በንስሐ በቀኖና ወደ ቤተክርስቲያን ተጠግተው በኃጢአት መልክ ማለት ነው የተፈጸመ ስለሆነ ተናዘው ስርየትን ወይም ይቅርታን ማግኘት ይጠበቅባቸዋል። ውሸትን መለማመድ በጣም ከባድ ነው። የዕለት ተዕለት ሕይወት ማድረግ፣ በውሸት ውስጥ መኖር፣ በውሸት ውስጥ መጓዝ፣ በውሸት ውስጥ መብላት መጠጣት፣ በሐሰት ማለት ነው። በሐሰት መብላት፣ በሐሰት መጠጣት መጽሐፈ ምሳሌ ምዕራፍ 3 ቁጥር 8 ላይ ማለት ነው። ሐሰተኛነትን ከኔ አርቀው ብሎ ተናግሯል። ስለዚህ ማስወገድ አለብን። በተቻለ መጠን እዚህ ትብታብ ውስጥ ለመግባት መሞከር የለብንም። የገባን ሰዎች ደግሞ ማለት ውሸትን መለማመድ የዕለት ተዕለት ሕይወት ማድረግ እጅግ በጣም አደገኛ ስለሆነ ማለት ነው። የኃጢአት ሁሉ መጀመሪያው በነገራችን ላይ ውሸት ነው። በጣም ከባድ ነው። ስለዚህ ከዚህ መውጣት ይጠበቅብናል። የፈጸምን ሰዎች ወደ ንስሐ መምጣት አለብን። ያልፈጸምን ሰዎች ደግሞ ባንፈጽመው ጥሩ ነው። መፈጸም የለብንም። ለመፈጸም ያሰብን ሰዎችም እጅግ በጣም ከባድ መሆኑን አውቀን መቆጠብ ይኖርብናል ማለት ነው። በአጠቃላይ ልማድን፣ ባህልን፣ ክርስትናን እንለይ። ልማድ ለብቻ፣ ባህል ለብቻ፣ ክርስትና ለብቻ አንቀላቅላቸው። ብዙ ሰው ከዚህም አይቅርብኝ። ልክ ሰውየው እንዳለው ከንፍሮና ከፍትፍት ምረጥ ሲባል ንፍሮ ፍትፍቱም አምሮታል። አንድ ብቻ ነው የሚፈቀደው ሲባል ምንድነው ያለው? ከንፍሮ አንድ ዘግኜ ፍትፍቱ ይሻለኛል። እንደዚህ አይነት ነገር የለም። ቀላቅሎ በባህላው ማለት ሰርግ ሲፈጽሙ ሰዎች ያሉ የባህሉም አይቀርባቸውም፣ የምናምኑም የሚተፋውም ደም መቀባቱም ምናምኑም እንደገና መጥቶ መቁረቡ በጭራሽ እነዚህን መቀላቀል የለብንም ነው በጭራሽ። እንደው እንኳን ይደረግ ቢባል ቅድሚያ የምንሰጠው ለማን ነው? ለክርስትና ነው። ቅድሚያ ሰጠን ማለት ሌሎች ውድቅ ነው የሚሆኑት ማለት ነው። ቅድሚያ መስጠት ያለብን ለክርስትናችን። የሚኖረው እግዚአብሔር ከኛ ጋር ነው። የአንድ ጊዜ ብቻ ሴሬሞኒ አይደለም። ዘላለም አብሮን የሚኖር ነው እግዚአብሔር። በሥርዓተ ተክሊል በቅዱስ ሥጋውና በክቡር ደሙ ጋብቻችን ፈጸምን ማለት አብሮን ሁልጊዜ እግዚአብሔር ከኛ ጋር እንዲኖር ቃል ተጋባን ማለት ነው። ስለዚህ የቱ ነው መብለጥ ያለበት? የቱ ነው መቅደም ያለበት? ይህንን ማስቀደም አለብን። በልጆች ላይ የምትፈርዱ ወላጆችም እባካችሁን የማይሆን ነገር ስለሆነ አሁን ጊዜው ሁሉም ነገር ያለው እጆቻቸው ላይ ነው። ስለዚህ ሕፃናቱ አድገው ሲወስኑ የምትጸጸቱት እናንተ ናችሁ። የማይሆን ነገር በልጆቻችሁ ላይ ማድረግ አይጠበቅም። ያንቀልባ ጋብቻ የሚባል ነገር በቤተ ክርስቲያን የለም። ፈጣሪያችን በቸርነቱ ሰምቶ ከመጥፋት ያድነን። ከሞላ ጎደል የዛሬው ዝግጅታችን ይህንን ይመስላል። እንደተለመደው ላይክ፣ ሼር፣ ሰብስክራይብ በማድረግ መርሐ ግብራችን ለሌሎች እንዲዳረስ አጋርነታችሁን እንድትገልጡ እናሳስባለን። ይቆየን።